ሲጀመር ምን ልትሆኚ ቤቱ ወደቅሽ? ምን ልትሆኚ ፍቅር ያዘሽ? ምን ልትሆኚ? ከዩኤስ ነው መከታተልሽ? አሜሪካን ነው ዩኤስ አሜሪካን ነው አይደል? ዩኤስ አሜሪካን ነው ከአሜሪካን ነው። ድሮ አሜሪካን ለመሄድ ያላረኩት ጉድ የለም። እግዚአብሔርን በተለይ ውዱ ባለ አሜሪካንን በጣም ነበር የሚወደው መሄድ። ማን ያላወራውት ሰው የለኝም አልኳችሁ። ናውጋ ያላወራውት ሰው የለኝም አደራችሁኝ ምናምን ብዬ ሮ ሰው ቤት ነበር የሚሰራው የዛን ሰዓት ላይ ምናምን። ከዛ አቤት የሚለኝ አጣ ወይ የሚለኝ የለም። ከዛ አሁን ግን ልውሰድሽ የሚል በዛ። ምን አስበው ነው ልውሰድሽ የሚል በዛ። አሁን ግን አልመጣም። ይቅርታ አድርጉልኝ አልመጣም። ዱባይ ራሱ አሜሪካ ናት። አሁን አልመጣም። አሁን ግን መሄድ እችላለሁ ግን አልመጣም። ዱባይ ስራ ሰርቼ ጥግብ ብዬ በቃ ዝም ብዬ እዛው ለመኖር ከመጣው ልጅ አልመጣም። ቢዝነስ ዱባይ ነው ያለው። አሁን አልመጣም። ሜሮም ነው እንዴት ነሽ? ደህና ነሽ ውዴዋ? አለሽ አትመጪም እኔ ጋር ነይ። የምሬን እኮ ነው። ድሮ ያለመንኩት ሰው የለኝም። አሁን ግን አልሄድም። ገብርኤልን ላልሄድ ደግሞ 2 ሚሊዮን ብር ጠየቀኝ። የታባ አልኩታ 2 ሚሊዮን ብር ጠየቀኝ እኔን አሜሪካ ለመውሰድ 2 ሚሊዮን ብር። ሌላው ደግሞ ምን ይላል? ሚስቴ ከሆንሽ ወስድሻለሁ፣ ከኔ ጋር እኔን የምታገቢኝ ከሆነ ወስድሻለሁ። አንተ ነው አሜሪካንን ነው የማገባው። እኔ አልወድም። አግብቼ አሜሪካን ልውሰድሽ ምናምን የሚባል ነገር በጣም ነው የምጠላው። አንተና አሜሪካንን ለማግባት ነው የምመጣው። እኔ ጠርግ በል ነው አልፈልግም። 2 ሚሊዮን ብር ጠየቀኝ አንዱ ደግሞ ማፊቴንናት። እኔ እሱም ቢኖረኝ አሜሪካን ልምጣ ልክ ነበር። አልልም። አሁን እኔ አልልም። ምን ይቀልዳል እንዴ? ፋራቀኝ። አሁን አልፈልግም። እኔ አሁን እንደውም አልመጣም ትቼዋለሁ። እንዴ ልፋት ነው አሉ። ልፋት 18 ሰዓት ነው የሚሰሩት። 16 ሰዓት ነው የሚሰሩት። ካልሰራችሁ ብር የለም አሉ። አሜሪካን የለም ብር የለም አሉ። በጣም ነው የሚለፉት እኮ ማርያምን። እናንተ መዳም ቤት ሰርታችሁ ነው። እነሱም በጣም ነው የሚሰሩት። አውሮፓ ያሉ ሰዎች በጣም ነው የሚሰሩት። 16 ሰዓት 18 ሰዓት ነው የሚሰሩት። ገብርኤል ነምሬ ነው እንደ እዳ አለባቸው። የቤት ኪራዩ በዶላር ነው፣ ምግቡ በዶላር ነው። ግን ሰው አሜሪካን ነው የሚኖረው ሲባል እንዲህ ነው የሚመጣው። ሊበላሽ ውዴ ለፍተን ነው የምናመጣው። በሉ ለፍተው ነው የሚያመጡት እነሱ። የሰው ሀገር የሰው ነው፣ ያው ነው ቦታው ተለያየ እንጂ። እና አሁን አሜሪካን አልሄድም፣ አልወድም፣ አልፈልግም። ቢዝነስ ዱባይ ነው ያለው። ቢዝነስ መስራት ምናምን ዱባይ ላይ live for everything is good። ኖ አውሮፓ እንደዚህ አይደለም ውዴ። አውሮፓ ብር አለው። አዎ እኔ ካናዳ ሆኖ ብድር የሚጠይቁ ብድር እኔ አረብ ሀገር ያለውትን ከጠየቃችሁኝ ፕሮብሌም አለ ማለት ነው። አዎ ብድር የለም ይኸውስ ብር የለም ምናምን ይላሉ። እኔ አልፈልግም። እዚህ ሺቴን ሽጬ ብኖር ይሻለኛል። ለእኔም አበድርኝ። ይኸው እኔ አምጥታ ቆለላቸው። ግን አሁን የሚሰሩ ጀግናዎች አሉ ብር ያላቸው። እንካል ሳልስጠውኝ ስልክ አይለ ለሳልስጠው ወሬ ቀይሪ። አልተመቸሽ? ቀለም ልቀባው? አልተመቸሽም? ወሬው በቃ ቀለም እንቀባው። እኔ ዱባይ 7 አመት ኖርኩኝ። አመት ነበርኩ ማሪ። በቅርብ ነው የመጣሁት። የት ነሽ አሁን? አውሮፓ ነሽ? ሄሽ አንዳንድ የዋዎች እኮ አሉ ከአሰሪዎች
ከልጆቻቸው ጋር አሜሪካን ደርሶ የሚመለሱ የዋዎች እኔ ቦን እንደው የሆነ ሬስቶራንት ገብቻ አልወጣም እላለሁ እንጂ እንኳን እኔ አሁን እና እዛ መዳም ቤት በነበርኩበት ሰዓት ይሄንን አላማ ነበረኝ። አንዳንድ ሰው ግን አሜሪካን ደርሶ ይመጣል። አሜሪካን መሆኑንም አያውቅም። ለምንድን ነው የምትመልሺው? አስተሽዋር ስንት ነው? 100 ድርሃም ታክሲ አይመስ መለስኩ ውዴ። የወሬ ቋጥ አሜሪካን 2 አመት ሆኖኛል። ወላ ማረምን 7 አመት ዱባይ ሰርተሽ 7 አመት ዱባይ ሰርተሽ 2 አመት አሜሪካ ሞላሽ 9 አመት ሆነሽ ስደት ከወጣሽ ስንት አመትሽ ነው ውዴ? 36 አመትሽ ነው። 36 አመትሽ ነው። ይሄው አሁን ወሬቱና ቃጉዙኝ እናንተ ምትሰሙ በስ ወደ ስደት ከወጣችሁ ስንት አመታችሁ ነው? 475 ሰው መጀመሪያም ስደት ላይ ያለው ሰው ነው። እንደው ጥቂት ቢሆን ነው እንደው ስደት አልወጣ። ስንት አመታችሁ ነው? 488 ሰው ወደ አረብ ሀገር ከወጣችሁ ስንት አመታችሁ ነው? 13 አመት እዚሁ ነሻ ውዴ። 8 አመት እኔ 8 7 12 11 10 12 8 አመቴ አትዋሹሽ። 15 30 17 ማን ነው 2 በቃ ተውት። እኔ ተውኩ። ተውት በቃ ተውት። አትጻፉ። ምን ነውሻ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረጃችሁ እኮ በቃ ሂዱ ግቡ ወደ ቤታችሁ። የሁሉ አመት ምንድነው የምትሰሩት እዚህ? ምን ጉድ ነው እንዴ? እኔስ እሺ እኔ አሁን 7 አመቴ ነው። እኔስ ይሁን ችግር የለም። ለምን እንደሆነ ታውቃላችሁ? አሁን ኑሮዬን እየኖርኩ ነው። አሁን ትዳር አለኝ፣ ቤት አለኝ፣ እየኖርኩ ነው። ልጅ ወልጃለሁ። ምን ትሰራለሽ እዚህ 7 አመት 8 አመት ማነው 10 አመት 15 አመት ሳትወልጂ ሳታገቢ ለማን ብለሽ ውዴ ግቢ። አሁን ነገ ጧት ሂጂ ወደ ሀገርሽ ሂጂ። ነገ ገብርኤል ነይ ሂጂ። ዓለም 9 ናት 10 ሞልታ አፈስም። ሂጂ ግቢ። እድሜያችሁ ስንት በሆነ ነው? 15 አመት ወደ አሁን በ15 አመታቸው ወደ ዱባይ ቢመጡ አሁን 15 አመት ነው የቆይ 30 አመታቸው ነው። ምን ጊዜ ልትወልዱ ነው? ምን ጊዜ ልትወልዱ ነው? ሂዱ ግቡ ወደ ቤታችሁ። ተዘብዝፎይ ሰው ቤት ሂዱ ግቡ ወደ ቤታችሁ። ዓለም 9 ናት 10 ሞላም ውዴ ግቢ ወደ ቤትሽ። ስንት ሺህ አመት ለመኖር ነው አንቺ 15 አመት 10 አመት ሰው ሀገር ብር የለም ሀዊዬ ከተሽ በነገራችን ላይ አጠቅሙም ብሏል የሆነ ሰው ማለት ነው። 10 አመት 15 አመት ሰርታችሁ ገንዘብ ከሌላችሁ እናንተ አጠቅሙም ብሏል የሆነ ሰው። እውነቱን ነው አጠቅሙም። እናንተ 10 አመት ሙሉ ሰው ሀገር ለፍታችሁ 15 አመት ለፍታችሁ ብር ከሌላችሁ አጠቅሙም። እናንተ አጠቅሙም። ብትኖሩም ባትኖሩም አጠቅሙም። እናንተ አመት ማስቆጠር ነው። ሰው በ2 አመት ይለወጣል። እናንተ በ15 አመት 10 አመት ያልተለወጣችሁ መቼም አትለወጡ። ልብስ ሰፊ ትፈልጊያለሽ? አልፈልግም። ቤት እየሰራው ነው አግዢኝ። ምን ቤለኝ እኔ 7 አመት ኖርኩ ተመለስኩ። 8 አመት 7 አመቴ ወንድ ልጅ እናት ነኝ። ቴንኪው ውዴ ቴንኪው። አሁን ኢትዮጵያ ላይ ኑሪ ጽድት ብለሽ ጎረቤት እየሄድሽ ቡና እየጠጣሽ ሰርግ እየሄድሽ ለቅሶ እየሄድሽ ቤተክርስቲያን እየሄድሽ ምናምን በቃ ይበቃል ውዴ። የምን ማሽቀን ቀጥ ነው? ይኸው 10 አመት ሙሉ ለፍታችሁ ገንዘብ ያላዛችሁ ሰዎች አጠቅሙም። እኔ አሁን እቺን ቃል ሰምቻለሁ። አጠቅሙም። ራሳችንን እናጥፋ። ልፋጫ ኮተታ ምን ትመስላለች? ማን ስልጣን ሰጥቶሽ ነው ራስሽን የምታጠፊ? እና እኛን ጎዳሻ? ራስሽን አጥፋሽ እንጂ እኛ መች ትጎጂን? እና ራስሽን ነው እንጂ የምትጎጂው። እና ራሳችንን እናጥፋ ማለት ምን ማለት ነው? ጭልፋ ምን ሰርተሽ
ምን አምላክሽ ጋር ሄደሽም የምታርፊ መስሎሽ ነው? ስራሽ ያቃጥልሻል። ገና ሲኦል ለመግባት ምን ነው ቸኮልሽ? ሲኦል ለመግባት ምን ነው ቸኮልሽ? ምን እረፍት ያለ መስሎሽ ነው? ላይ ሄደሽም ውዴ አንቺ የምትገዩ እኮ ስጋሽን ነው እንጂ ነፍስሽን አይደለም። ነፍስሽን ልታሰቃያት ነው ሄደሽ በጎ እንደሰራ ሰው ደግሞ ተው። እኔ እንዳነካኩኝ ለመሞታቸው ክሉ ይመጣል ራሱ። እየሰራችሁ እንዴት ገንዘብ የላችሁ እንዴ? ሰው እንዴት 10 አመት ሙሉ ሰው ሀገር የመጣ ነው ለመስራት ነው፣ ቁጭ ለማለት አይደለም። 10 አመት ሙሉ ሰርታችሁ ብር የለንም ማለት ምን ማለት ነው? ምን ማለት ነው? ማንስ ያምናችኋል? እናም ለምን መጣሽ? ሄደሽ አባትሽን እያረስሽ አታግዢው? ሂጂ አባትሽ ጋር እናትሽ ጋር ሄደሽ እያረስሽ ምናምን አረማ እያረምሽ ምናምን ስሪ። ምን ትጠቅሚያለሽ እዚህ? አጠቅሚም ሙዴ። ሂጂ አረማ አርሚ። ምን ትሰራለሽ እዚህ? 50,000 ድርሃም አበድርኝ። 50,000 ድርሃም ጊዜ እንደው ባናት ይትከሉ ካለ ለመቼውም ገማጃ ናሶ ኮንሳድ ምን ይመስላል? 50,000 ድርሃም አበድርኝ እና ወርሳድ ሱቁን ከማበድር ሱቁን ወሰደው። ምን ይመስላል? ጮጋራ ወዴና ምገቢው ማሊ ካና ጆባላ ነሮቦይ እናምኒ በረካና ሳሙን ቀቡም እግዚአብሔር ይመስገን። ቤት ማለት ነኝ። ኦኬ ቤት መቤት ነኝ። አሁን እኔ አሁን ውዱ ባሌ ባለፈው ወርቅ ገዛልኝ። ማርያምን የምሬ ነው 80 ግራም ወርቅ ነው የገዛልኝ። በትንሹ ወደ 40,000 ድርሃም ነው። ኦኬ አሁን እኔ ኢትዮጵያ ሂጄ የሆነ ቀን መቸገር አይቀርም። ብቸገር ቃ አድርጌ እሸጥና ከዛም በኋላ ምን አደርጋለሁ? ችግሬን ወጣበታለሁ። ኦኬ መቸገር ያለ ነውና ስለዚህ ምንድነው ወርቃችሁን ገዝታችሁ ፋብትን ብላችሁ እንደዚህ ተርታ የዚህ ቀለበት ግዢ፣ የዚህ ቀለበት ግዢ፣ የዚህ ቀለበት ግዢ፣ የዚህ ግዢ እንደዚህ በተርታ የዚህ ግዢ፣ ወርቅሽን ግዢ፣ አንገትሽ ላይ ግዢ፣ ጆሮሽ ላይ ግዢ፣ ግንባርሽ ላይ ግዢ። ኦኬ አድርገሽ የአረብ ሀገር ሴት